እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር መልካም ነው። እግዚአብሔር ያለ ማንም የለም። ዘመናት የማይሽር ጊዜ የማይለጥ የማይለውጥ የነገስታት ሁሉ ንጉስ የጌቶች ሁሉ ጌታ ነው የምናመልከው። ሕያው አምላክ ነው። የሞተውን አምላክ አናመልክም። ኢየሱስ ትልቅ ነው። እግዚአብሔር አምላክ የተመሰገነ ይሁን። ዛሬ ደግሞ እግዚአብሔርን ቃል አብረን የምንካፈለው የእግዚአብሔር ቃል የምንነጋገርበት ወይም የማካፍላችሁ የመልእክት ርዕስ ከአፌ ቃል ፈቀቅ አትበል ይላል። ከአፌ ቃል ፈቀቅ አትበል፣ ከተናገርኩት ወይም ከሰጣሁት ቃል ሌላ ቃል አትደርብበት፣ ከአፌ ቃል ፈቀቅ አትበል ብሎ እግዚአብሔር ይናገራል። በምሳሌ ምዕራፍ 4 ቁጥር 5 እና 6 ጥበብን አግኝ ማስተዋልንም አግኝ ከአፌ ቃል ፈቀቅ አትበል ብሎ ይናገራል። ወገኖቼ ሶስት ነገር ነው። ሁለት ነገር የግድ ያስፈልገናል። ጥበብን ያስፈልገናል፣ ማስተዋልም ያስፈልገናል። ለዚህ ነው ጥበብን አግኝ ማስተዋልንም አግኝ ብሎ እግዚአብሔር ቃል የሚናገረው። ጥበብ የጎደለው እግዚአብሔር ቃል ሲናገር፣ ጥበብ የሌለው ጥበብ የጎደለ ሰው እግዚአብሔርን ይለምን እግዚአብሔር አብስቶ ይሰጣልና ብሎ ይናገራል። እግዚአብሔርን ብንለምን ጥበብ ቢጎለን እግዚአብሔርን ብንለምን እግዚአብሔር የጥበብ ሁሉ አምላክ ስለሆነ ጥበብን አብስቶ ይሰጠናል። ማስተዋልም ያስፈልገናል። በእግዚአብሔር ቤት ስንመላለስ፣ እግዚአብሔርን ስናገለግል፣ እግዚአብሔርን ስንከተል አስተዋዮች መሆን ያስፈልጋል። የማያስተውል ሰው ይጠፋል፣ የማያስተውል ሕዝብ ይጠፋል ብሎ እግዚአብሔር ቃል ይናገራል። ከጥፋት የሚያድን ያለ ማስተዋል ከምንጠፋ ማስተዋል ያስፈልጋል። ማስተዋልን ማግኘት አለብን። ከእግዚአብሔር አፍ እግዚአብሔር ከተናገረው ቃል ፈቀቅ አትበል ይላል። ከሰጠው ወይም ያልተናገርኩን ቃል አትያዝ፣ ያላዘዝኩህን አታድርግ። ስለዚህ ከአፌ ቃል ፈቀቅ አትበል ብሎ እግዚአብሔር ይናገራል። ወገኖቼ ጥበብ የሚሰጥ እግዚአብሔርን ብናውቅ፣ በጽናት በመረዳት እግዚአብሔርን በማወቅ እንኖራለን፣ እናገለግላለን። እርሱ የፈቀደውን ወይም እሱ የሰጠንን እሱ አድርጉ ያለንን ብቻ እናደርጋለን። እሱ የሰጠንን ቃል ብቻ ነው የምንቀበለው። ከቃሉ እውነት የቃሉን እውነት አናጣመምም። የእግዚአብሔር ቃል እውነት ነው። እውነቱን አጣመን ለራሳችን እንደሚመቸን አድርገን የእግዚአብሔርን ቃል ሞዲፋይ ወይም ለሰው ጆሮ መልካም እንዲሆን የእግዚአብሔርን ቃል አጣምን አንጠቀምም። እግዚአብሔር አምላክ የተመሰገነ ይሁን። የሚያገለግልም እውነተኛ አገልጋይ ሆኖ በእግዚአብሔር ቤት በእግዚአብሔር ስራ ላይ የተሰማራ አገልጋይም የቃሉን እውነተኝነትን ይናገራል። ቃሉን ተከትሎ እግዚአብሔር ያለውን ያገለግላል። እግዚአብሔር የተናገረውን ያገለግላል። የሚመራውም ደግሞ በመንፈስ ተመራ ነው የሚለው። በራሲ ማስተዋል አትደገፍ፣ በእግዚአብሔር ተደገፍ፣ በመንፈስ ተመራ። መልእክተኛዬ መልእክቴን ብቻ ስማ፣ መልእክቴን ሰምቴ ውጣ ይላል። ራሴን ምኞት ይዜ አትውጣ፣ የራሴን ሐሳብ ይዜ አትውጣ።
መልእክቴን የተናገርኩትን ቃሌን ይዜ ውጣ ብሎ እግዚአብሔር ይናገራል። ወገኖቼ እንድናስተውል ያስፈልጋል። እግዚአብሔር የሚለንና እኛ የምንመኘው የተለያየ ነው። የእኛ ፍቃድና የእግዚአብሔር ፍቃድ አይገናኝም። ሁል ጊዜ የእግዚአብሔርን ፍቃድ ልናገለግል ፍቅሩን የእግዚአብሔርን ፍቃድ ልናገለግል ለእግዚአብሔር በእግዚአብሔር ፊት የምንመላለስ ለእግዚአብሔር አገልጋይ ተብለን የሚጠራ ፍቃዱን ነው የምናገለግለው። የእኛም ፍቃድ እና የእኛም ምኞት አናገለግል። የሰጠሁን ብቻ ተናገር ይላል እግዚአብሔር እና መልእክቴን ብቻ ይዜ ውጣ፣ የሰጠሁን ቃል ብቻ ተናገር፣ ከቃሌ ፈቀቅ አትበል ብሎ እግዚአብሔር ያስተምረናል። እግዚአብሔር አምላክ የተመሰገነ ይሁን። በማቴዎስ ምዕራፍ 10 ቁጥር 6 እና 8 እግዚአብሔር ማድረግ የሚገባንን 7 ነገሮች አጥብቆ እግዚአብሔር ይናገራል። አንደኛ የእስራኤል ቤት ወደ ጠፉት በጎች ሂዱ ብሎ ይናገራል። የእስራኤል ቤት ሕዝቤ ወደ ጠፉት በጎች ሂዱ ብሎ ይናገራል። እግዚአብሔር አምላክ የተመሰገነ ይሁን እና ስለዚህ ነገሮች የምንናገረው መጀመሪያ መሄድ እግዚአብሔር ወዴት እንደሚሄድ ወዴት ሂዱ ብሎ የምናገረንን ወዴት እንደምንሄድ መጀመሪያ ከእግዚአብሔር መስማት ያስፈልጋል። እግዚአብሔርን መስማት የግድ ነው። ምክንያቱም እግዚአብሔር ሂዱ ወዳለን ነው የምንሄደው። ሂዱ የሚላቸው የእስራኤል ቤት ወደ ጠፉት በጎች ሂዱ ብሎ እግዚአብሔር ይናገራል። ሂዱ ወደ ጠፉት፣ ወደ ጠፉት በጎች ሂዱ። እግዚአብሔር አምላክ የተመሰገነ ይሁን። ወደ መጠጊያ ወደ ሌላቸው ከቤት ወደ ወጥቶ ለጠፉት ድረሱላቸው እና ለተቸገሩት ውጪ ላሉት ለተቸገሩት እና ለከሱት ለተራቡት መጠጊያ ለሌላቸው ለከሱት ለተቸገሩት ድረሱላቸው፣ ወደዛ ሂዱ ብሎ እግዚአብሔር ይናገራል። እግዚአብሔር አምላክ የተመሰገነ። እግዚአብሔር ሂዱ የሚለን ሌላ፣ እኛ የምንሄደው መንገድ የተለያየ ነው። በዚህ ዘመን ብንመለከት እግዚአብሔር ግን ሂዱ ያለንን የምንሄደው ወደ እሱ ወደ ላከን ወደ መለከተልን ወደ ነገረን ስፍራ ነው መሄድ የሚገባ። እኛ ግን ለጥቅማችን እግዚአብሔር ስልከን ወደ ተመቻቸውና ወደ ደለቡት በጎች ነው የምንሄደው። ለጥቅማችን ስንል ወደ ከሱት፣ ወደ ተቸገሩት፣ ወደ ተጣሉት፣ ወደ ጠፉት ሳይሆን የምንለው ወደ ተመቻቹት በጎች፣ ወደ ደለቡት በጎች ለጥቅማችን ስንል ወደዛ ነው የምንሄደው። እግዚአብሔር አምላክ የተመሰገነ ይሁን። ሁለተኛ እግዚአብሔር በዚህ ቦታ የሚናገረው መንግሥተ ሰማያት ቀርባለችና ብላችሁ ስበኩ ብሎ ይናገራል። መስበክ የሚገባ ለራሲ የሚመች ወይም ላንተ የተመቻ ወይም ለኛ የተመቻ ሳይሆን መስበክ የሚገባ ሰዎች ከጥፋት ይድኑ ዘንድ ንስሐ ግቡ በላችሁ፣ እንዳትጠፉ ተመለሱ ብለህ ንገራቸው። መንግሥተ ሰማያት ቀርባለች፣ ከመንግሥቴ እንዳትጎሉ ተመለሱ፣ ንስሐ ግቡ፣ ከጥፋት ተመለሱ ብላችሁ ተናገሩ። መልሷቸው፣ አድናቸው፣ ድረሱላቸው ብሎ እግዚአብሔር ይናገራል። እግዚአብሔር አምላክ የተመሰገነ። ወገኖቼ እግዚአብሔር ስልከን መስማት አለብን። ምን እግዚአብሔር ስልከን ምን እንደምንናገር ምን እንደምንል እግዚአብሔር ተናግሮናል። ንገሯቸው፣ መንግሥተ ሰማይ ቀርባለች ብላችሁ ንገሯቸው፣ ስበኳቸው ይላል። መናገር የሚገባንን እግዚአብሔር ስልከን መልእክቱን አስታጥቆን ወይም መልእክቱን አስዞ ነው የምንልከው። የምንናገረውን ቃል የምንናገረውን መልእክት ሰጥቶን ነው እግዚአብሔር ለአገልግሎቱ የሚያሰማራን።
እግዚአብሔር አምላክ የተመሰገነ እግዚአብሔር አምላክ የተመሰገነ። ምን እንደምናገር ምን እንደምንል እግዚአብሔር ያውቃል። እግዚአብሔር የተመሰገነ ይሁን። ሶስተኛ ድውዮችን ወይም በሽተኞችን ፈውሱ ይላል። ስልጣን ተሰጥቷችኋል። የተሰቃዩት፣ በደዌ ውስጥ ላሉት፣ ለታመሙት እነሱን ፈውሳቸው ብሎ እግዚአብሔር ፈውሱት ብሎ እግዚአብሔር ይናገራል። ማድረግ የሚገባ ሶስተኛ ይሄ ነው እና እግዚአብሔር ይሄን ማድረግ ወገኖቼ ዛሬ እግዚአብሔር ስልከን እና እንኳን ወደ ሌሎችን ለመፈወስ ስንሄድ ለመሄድ መፈወስ እራሳችንም ታመናል። ፈውስ ያስፈልገናል። እንኳን ሌላውን ለመፈወስ መሄድ እራሳችን ስለታመምን ታመናል። መንፈሳዊ ሕመም አለብን። ስለዚህ ፈውስ ያስፈልገናል። የተፈወሰ ሰው ነው ሌላውን መፈወስ የሚችል እና የሚፈውስ የሚችል እግዚአብሔር መጀመሪያ እኛን ይፈውሰን። እኛን ታምነናል፣ ፈውስ ያስፈልገናልና። አራተኛ ሙታንን አስነሱ ይላል። ሙታንን አስነሱ። የሚያስነሳው የእግዚአብሔር መንፈስ ነው። ሙታንን አስነሱ። ሙታን የሚያስነሱ እውነተኛ ሕይወት ያለውና የሚያስነሱት ዛሬ እውነተኛ ሕይወት ያለው ሰው መሆን አለበት። ዛሬ ያለን እንመስላለን። ብዙ ነገሮቻችን ሞቶብናል። አቅም የለንም ለሌላ ለመድረስ። ሌላም አቅማችን ነገሮቻችን ሁሉ ሞቷል። ስለዚህ እነሱን ለመድረስ የምናስነሳበት አቅም አተናል። እግዚአብሔር ይርዳን። እግዚአብሔር አምላክ የተመሰገነ ይሁን። አምስተኛ ሲናገር ለምጻሞችን አንጹ ብሎ ይናገራል። ለምጻሙ በስጋ ደዌ የሚሰቃዩት ለነሱ ጸልዩ እና ስልጣን በተሰጣቸው በጌታ ስም እነሱን ጸልዩላቸው። ስለዚህ እነሱም ከስጋ ደዌ ይነጹ ዘንድ ንጹሕ የሆኑ ዘንድ ለስጋቸው እረፍትና ጤና ይኖራቸው ዘንድ ለነዛ በለምጽ ለተመቱት እነሱን አንጹ ብሎ እግዚአብሔር ይናገራል። እግዚአብሔር አምላክ የተመሰገነ ንጹሕ ይሁን ብሎ ይናገራል። ወገኖቼ በሕይወት በዘመናችን ብዙ ደዌዎች ሊኖር ይችላል። የስጋን ለምጽ ሊኖረን ይችላል። መንፈሳዊ ለምጽም ሊኖረን ይችላል። እግዚአብሔር ግን ከሁሉ ይፈውሰናል። ራሳችን እግዚአብሔር ከፈወሰን በኋላ ለሌላው ፈውስ እንሆናለን። ፈውስ ያስፈልገናል፣ እኛም ታመናልና። ስድስተኛ አጋንንትን አውጡ ብሎ ይናገራል እግዚአብሔር ቃል። አጋንንትን አውጡ። አጋንንት የሚወጣ በጌታ ስምና በመንፈስ ቅዱስ ኃይል ነው። በቅድስና የሚኖር ለጌታ የተሰጠ ሰው ነው ይህንን ስልጣን መጠቀምና አጋንንትን ማውጣት የሚችለው። ዛሬ ግን አቅም የለንም ያንን ለማውጣት። ዛሬ ቅድስናችን ጥያቄ ውስጥ በገባበት ዘመን አጋንንት በአምልኮ ላይ አብሮ እየገባ አብሮ ያዘልላል፣ አብሮም ይዘላል። በምን አቅም ነው አብሮ የተባበረ? አጋንንት በአምልኮ ቦታ ገብቶ አቅም በማጣት ቅድስናችን ጥያቄ ውስጥ ገብቶ አጋንንት አብሮን እየገባን አብሮን እየዘለለ አብሮን እኛንም እያዘለለን ከኛ ጋር በአምልኮ ስፍራ የሚገኘው በምን አቅም ነው? ወገኖቼ እንድናስተውል ያስፈልጋል። ኃይል የለንም። ወደ እግዚአብሔር እንመለስ። እግዚአብሔር ኃይልን ይሰጣል። እግዚአብሔር ብርታትን ይሰጣልና። ሰባተኛ እግዚአብሔር የሚናገረው በነፃ የተቀበላችሁትን በነፃ ስጡ ይላል። በገንዘብ አትለውጡ፣ ስጦታዬም በገንዘብ አትለውጡ። በነፃ ሰጠዋቸው። ዋጋ ያልከፈላችሁት እኔ በፍቃዴ በነፃ የሰጣችሁትን በነፃ ከኔ የተቀበላችሁትን በነፃ ስጡት ብሎ ይናገራል። እግዚአብሔር አምላክ የተመሰገነ። ወገኖቼ
እግዚአብሔርን ያገለግሉ ዘንድ ቃልና የጸጋ ስጦታ ሰጥቷቸዋል። በዘመናችን ላሉት አገልጋዮች አንዳንድ አገልጋዮች የእግዚአብሔርን ስጦታ ወደ ገንዘብ ለውጦ የገቢ ምንጭ አድርጎታል። የእግዚአብሔርን የነፃ ስጦታ ወደ ገንዘብ ለውጦ በነፃ የተቀበሉትን እግዚአብሔር በነፃ ስጥ እያለ በድፍረት የእግዚአብሔርን የነፃ ስጦታ የተቀበሉትን ወደ ገንዘብ ለውጦ የገቢ ምንጭ እያደረጉ ይገኛሉ። የዘመናችን ነጋዴ አገልጋዮች በምድራችን ላይ በዝተዋል። እግዚአብሔር ይፈውሰን። የእግዚአብሔር ጸጋ ለእግዚአብሔር ክብር አይውልም። ለእግዚአብሔር ክብር ሳይሆን ለራሳቸው ክብርና ለብልጽግናቸው ነው የሚውለው። አገልግሎታቸውና ኑሯቸውም ከቃሉ ውጭ ነው። ስለዚህ ማንንም አይፈሩም። ነገ እግዚአብሔር የሚያመጣውን ሳዩ ለዛሬ የሚኖሩት ለምኞታቸው አገልግሎታቸውም እና ኑሯቸውም ከቃል ውጭ ነው። በማርቆስ ምዕራፍ 16 ቁጥር 15 እንዲህ ይላል እግዚአብሔር ቃል፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ ይላል። ወደ ዓለም ሁሉ ሂዱ። ወዴት እንሄዳለን? ወደ ዓለም። ወዴት? ምን ለማድረግ? ወንጌልን ለፍጥረታት ልንሰብክ ቃሉን ልንዘራ ነው። ዛሬ እኛ ግን ወደ ዓለም ሂዱ ብሎ እግዚአብሔር ሲያዛን ወደ ራሳችን መንገድ ወደ ራሳችን ምኞት ነው የምንሄደው። ወደ ዓለም ሳንሄድ ወገኖቼ፣ ወደ ዓለም ሳንሄድ ዓለም ወደኛ ወደ ልባችን ወደኛ መጥቷል። ዓለም መጥቶ ልባችን ውስጥ ገብቷል። እኛ ወደ ዓለም ሳንሄድ ዓለም ወደኛ መጥታ በልባችን ውስጥ ገብታለች። እግዚአብሔር ይፈውሰን። ወደ ዓለም ሁሉ ሄደን ቃሉን እንድንዘራ ነው። እኛ ግን ወደ ዓለም ሁሉ ሄደን ቃሉን ከመዝራት ከመሄድ ቃሉን በረከትን ወይም ሀብትን እንሰበስባለን። ወደ ዓለም ሁሉ ሄደን ቃልን ከመዝራት ሀብትን እንሰበስባለን። ወደ ዓለም ሁሉ ሄደን እግዚአብሔር ዝሩ ነው የሚለው፣ ሰብስቡ፣ ሀብት ሰብስቡ አይልም እግዚአብሔር። ምክንያቱም የሌዋውያን ወይም የአገልጋይ ክብር ሀብት እግዚአብሔር ነው። እግዚአብሔር ጻድቁን በጦም እና በረሃብ አልገደለውም እና እግዚአብሔር ጻድቅ በእምነት በእግዚአብሔር ፊት የጻድቅ ዘር ተርቦ እህል ስለምን አላየንም ይላል። የማስርብ እግዚአብሔር ተስፋ የሚያደርግ ለራሳቸው ግን ሀብትን ይሰበስባሉ። ወደ ወንጌልን ስበኩ ሲባል እነሱ ወደ ዓለም ሁሉ ሄዶ በየአገሩ እየዞሩ ሀብት ይሰበስባሉ። እግዚአብሔር አምላክ ከዚህ ሁሉ ይጠብቀን። የእግዚአብሔር ቃል ትዝ አይላቸውም፣ ከቃሉ እግዚአብሔር ከተናገረው ቃል ፈቀቅ ብሏልና እና እግዚአብሔር እዚህ ቦታም 4 ነገር ይናገራል እና ወደ ዓለም ሄደን እንድንሰብክ ነው ወንጌሉን። ሁለተኛ አሕዛብን በአብ በወልድ በመንፈስ ቅዱስ አጥምቋቸው ይላል። ለአሕዛብም ጥምቀትን አስተምሩ፣ አጥምቋቸው፣ በአብ በወልድ በመንፈስ ቅዱስ አጥምቋቸው ብሎ ይናገራል። ያመነ የተጠመቀ ይድናል። መጀመሪያ ያምኑ ዘንድ ነው፣ ክርስቶስን ያውቁ ዘንድ። የሚያድነው ክርስቶስ ነው። ምሳሌውን ደግሞ ሞትንና ትንሣኤውን ለመመስከር ከክርስቶስ ጋር ጥምቀቱን ይወስዳሉ። እግዚአብሔር አምላክ የተመሰገነ ይሁን። ሞትን በሚመስል ሞት፣ ትንሣኤን በሚመስል ትንሣኤ ከክርስቶስ ጋር ምሳሌና ጥምቀትን ይወስዳሉ ማለት ነው። እግዚአብሔር የተመሰገነ ይሁን። ሶስተኛ ያዘዛችሁትን እንዲጠብቁ አስተምሯቸው ብሎ ይናገራል። እውነቱን አሳውቃችሁ አውቆም ደግሞ ይሄ እውነት የሆነውን የተረዱትን ጌታ ይሄ የተረዱትን
የእግዚአብሔርን ምሕረት ያውቁና ይጠብቁ ዘንድ አስተምሯቸው ብሎ ይናገራል። እግዚአብሔር አምላክ የተመሰገነ ይሁን። አራተኛ ደቀ መዛሙርቴ አድርጉ ብሎ ይናገራል። ስለዚህ ተከታዮቼ አድርጉ ነው የሚለው እግዚአብሔር። ይከተሉኝ፣ አውቆ ይከተሉኝ ዘንድ እና ከኔ ጋር ይኖሩ ዘንድ እኔን ይከተሉ ተስፋ ያደርጉ ዘንድ ደቀ መዛሙርቴ አድርጉ ይላል። እናንተ ደቀ መዛሙርት አድርጉ አይልም። እናንተ በምትሄዱበት መንገድ እናንተን እንዲከተሉ የእናንተ ደቀ መዛሙርት አድርጉ አይልም ጌታ። ደቀ መዛሙርቴ አድርጉ ብሎ ይናገራል። እግዚአብሔር አምላክ የተመሰገነ ይሁን። ከዛም ይሄንን ሁሉ ሲታደርጉ ይሄንን ሁሉ ስራ የምትሰሩት ብቻችሁን አይደለም ነው እግዚአብሔር የሚናገረው። ጌታ ኢየሱስ ሲናገረ እኔም እስከ ዓለም ፍጻሜ ከእናንተ ጋር ነኝ፣ ብቻችሁን አይደላችሁም። ይሄ ሁሉ ስራ ስትሰሩ፣ ይሄን ሁሉ ስታደርጉ አብረን እንሰራለን እና ስለዚህ እስከ ዓለም ፍጻሜ ከናንተ አልለይም፣ ከናንተ ጋር ነኝ ብሎ ጌታ ይናገራል። የማይለየን ጌታ፣ ስራውም የእግዚአብሔር ነው። እግዚአብሔር አምላክ የተመሰገነ፣ በሱ አቅም፣ በሱ ብርታት፣ በሱ ረዳት ነው የእግዚአብሔርን ስራ ያዘዘውን ስራ ፍሬያማ የሚሆነው እርሱ ከኛ ጋር ሆኖ ስለሚያግዘን ስለሚረዳን ነው። ጌታ የተመሰገነ ይሁን። በዮሐንስ ምዕራፍ 14 ቁጥር 23 እግዚአብሔር ቃል ደግሞ እንዲህ ይላል፣ ኢየሱስም መልሶ አለም የሚወደኝ ቢኖር ቃሌን ይጠብቅ፣ አባቴም ይወደዋልም፣ ወደ እርሱ እንመጣለን፣ ከእርሱ ዘንድ መኖሪያ እናደርጋለን ይላል። ወደ እርሱ እንመጣለን፣ ወደ እግዚአብሔር ዘንድ መኖሪያ እናደርጋለን፣ በእግዚአብሔር ዘንድ እንኖራለን፣ ከእሱ ዘንድ መኖሪያ ይሆንልናል። ወሱ እንመጣለን። ቃሌን የሚጠብቅ አባቴ ይወደዋል ብሎ ጌታ ኢየሱስ ክርስቶስ ወደ እርሱ እንመጣለን፣ ከእርሱ ጋር እንኖራለን፣ ከእርሱ ጋር እንሆናለን፣ አብረንም ከእርሱ ጋር እንኖራለን ብሎ ይናገራል። ስለዚህ የተናገርኩ ቃሌ የእውነት ቃል ነው። ስለዚህ ከቃሌ ፈቀቅ አትበሉ። ያልኩትን የተናገርኩትን ወይም የሰጠኋችሁትን ቃሌን ፈጽሙ ብሎ ጌታ ይናገራል።